ሰላም ሰላም፣ እንዴት አመሻችሁ? ባላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እግዚአብሔር ጥላ ከለላ ይሁንላችሁ እያልኩኝ ማለት ነው። ወይ ወይ ወይ! አንዳንድ ዩቲዩበሮች ልዩን ይዞ ወደ ውጭ እየተዝናኑ ነው ያሉት። ግን አቤት አቤት ሲያዋርድ እግዚአብሔር! እንዲህ ነው ገና ያዋርዳችኋል። በውሸት የምትንቦቆቦቁ ውርደታሞች ማለት ነው። በነገራችን ላይ ማለት ነው ጠዋት ነው ኮሜንታችሁ ላይ ጽፋችሁልኝ ልዩን ይዞ ወደ ውጭ እየተዝናና ነው ብለው እያሉ ነው ዩቲዩበሮች። እየተዝናና ነው ጂጂዬ፣ ምን የምሰማሽው ነገር አለ ብላችሁ ጠዋት ጠይቃችሁ፣ እኔ ምን አልኳችሁ? ይዞ አልሄደም። እሱ ኢትዮጵያ ነው ያለው፣ ሀገር ውስጥ ነው ያለው። ከስራ ወደ ቤት ነው የሚገባው አልኳችሁ። ዋሸው አልዋሸውም? ኢንፎርሜሽን እኔ ሰምቼ ነው ከገዛ እህቱ ማለት ነው። ያልሆነ ውጭ ሳይሄድ ሄደ ብላችሁ የምትንቦቆቦቁ ሰዎች ግን እግዚአብሔር ልቦና ይስጣችሁ። የውሸት ሰውን ምትል ሰውን ሆድ የምትቆነዝሩ እግዚአብሔር ሲያዋርድ እንዲህ ነው። እሺ፣ ከዚህ በመቀጠል ልዩ ያው እንደምታፈቅረው በፊትም ይታወቃል ማለት ነው። እና ልዩዬ እህቴ አትልፊ። ምክንያቱም አሁን ያ አንቺን አይወድሽምም አያፈቅርሽም። ገባሽ? ከልብ ውስጥ ወጥተሻል። አንቺ ነሽ እየታገልሽ ያለሽው እንጂ እሱ አንቺን ለህይወት ቢፈልግሽ ወደፊት አንድ ላይ ልትኖሩ ቢፈልግሽ ኑሮ በ2 ዓመት ውስጥ እንኳን ቢያንስ ቀለበት ያደርግልሻል። ስለማይፈልግሽ ነው አንቺን ጥሎ ወደ ሄሉ የሄደው። ሄሉ ልቡን አሸንፈዋለች፣ አፍቅሯታል፣ ወዷታል። ስለዚህ አሁን እነሱ ሲጣሉ አንቺ በመሀል ለመግባት ነው ያሰብሽው አይደል? በጣልቃ ገብቼ የኔ ያደርጓለሁ ብለሽ ነበር ያሰብሽው። ይሄ ደግሞ መቼም አይሳካልሽም። ምክንያቱም ልቡ ያለው ሄሉ ጋር ነው፣ አንቺ ጋር ሳይሆን ማለት ነው። እና ያ ቆፍጣናው ጀግናው በርታ። ከሄሉ ውጭ ወደ ውጭ ውበትህ ሄሉ ነች። በቃ ውበትህ ሄሉ ነች። ብዙ ሊሰድቡክ ይችላሉ። ብዙ ጽሁፍ የተለያየ ነገር ሊጽፉልክ ይችላሉ። ቦታ እንዳሰጥ ፍቅርን ይዘህ ከሄሉ ጋር ወደፊት ማለት ነው። ሲቀጥል ደግሞ ኦዲየንሶች፣ የኔ ኦዲየንሶች ክፉ ደግ አትናገሩ። ዛሬ ድራማው ፓርት 1 ዛሬ ጀምሯል። ነገ ደግሞ ምናልባት በሄሉ ቤት ይመጣል ወይም በእንትና ቤት ይመጣል ማለት ነው። ስለዚህ ልዩ ስለምታፈቅረው በዚህ መሀል በእጁ ለመግባት ነው የምትሞክረው። ግን እሱ ደግሞ በፍጹም ልብ ውስጥ የለችም። ልብ ውስጥ ያለችው ሄሉ ነች። በሄሉ ተጎድቷል፣ ጠቁሯል። ያብ ፊቱ ያስታውቃል፣ ጥቁርቁር ብሏል። እና ክፉ ደግ አትጻፉ። ነገ የምትጸጸቱበትን፣ ነገ የምትዋረዱበትን፣ ሰውንም አትስደቡ፣ ክፉ ነገር አትናገሩ። ዛሬ እኔ ክፉ ነገር ተናገሬ ቢሆን ኑሮ እዋረድ ነበረ፣ አፍርበት ነበረ። ነገር ግን ከአንደበቴ ክፉ ስላልወጣ ደስ ብሎኛል። አሁንም ቢሆን ሄሉና ያብ አይለያዩም። ታያላችሁ። እነሱ ነገሮችን አስተካክለው ካልመጡ ምናለች ጂጂ ትሉኛላችሁ። እኔ ልቤ የሚለኝን እሰማለሁ። ሲቀጥል ግን ውጭ ይዟት ሂዶ ሊዝናና ነው ያላችሁ ሰዎች ግን እግዚአብሔር ልቦና ይስጣችሁ። በውሸት ህዝቡን ታስጨንቃላችሁ። በውሸት በስመ አብ ወወልድ ወመንፈስ ቅዱስ። እና ከልዩ ጋር ምንም አይነት ነገር ሳይኖሩ ክፉ ነገር የምትናገሩ፣ እኔ በትክክል እኮ ከራሱ ዘመድ ምንም አይነት ኬዝ ከልጅቷ ጋር እነሱ ዘግተዋል። ከልዩና እሱ ጨርሰዋል። ያከተመ ነገር ነው። ዳግመኛም ወደ እሷ ህይወት አይመለስም የሚል ኢንፎርሜሽን ነው የሰማሁት። ሁሌም የምንሟገተው ለዛ ነው እኔ ማለት ነው። ስለዚህ ውጭ አልሄድም ብዬ ተከራከርኩን። ለምንድን ነው? ንጹህ ኢንፎርሜሽን ስላለኝ ነው። ግን እንደ ሌላዎች ያልሰማሁትን ነገር በመጥቻ አልንቦቀቦቅም። አሁን ውጭ ይዞ ሊዝናኑ ሂዷል ብሎ እንደው አሁን እናንተ ምን ብላችሁ ይሆን የምትሰሩት? ዛሬ እግዚአብሔር ሲያዋርድ እንዲህ ነው። ሲቀጥል ኦዲየንሶች፣ የምትወዱኝ የምታከብሩኝ፣ ክፉ ነገር እንዳጽፉ። ያብና ሄሉ መልሰው መታረቃቸው አይቀርም። ክፉ ነገር እሱ ወደ መልካም ነገር ከሄሉ ጋር መሆን ይሻላል፣ ስህተታችሁን አረማችሁ ምናምን ብላችሁ መጻፍ ነው እንጂ ተመልሶም ወደ ልዩ ህይወት በፍጹም ያብ አይገባም ማለት ነው። ስለዚህ እስካሁን ድረስ ወዳችሁ ሲንቦቆቦቅ ከልዩ ጋር ተላጠፈ ምናለ ከሄሉ ከተጣሉ ጀምሮ አይላይን ተገናኝቶ እንደማያውቁ ዛሬ ገና በስልክ እንደተገናኙ ነው እሷ ራሱ የተናገረችው ማለት ነው። እንደዛ እየለመነችው እንደዛ እንትን እያለች አጦዟት ነው ሄደው አዋጩ ላት እችለች በህይወታችሁ ገብታ ሂጂ ወደ ሀገርሽ እያለን የገፈታተራት
ስለዚህ እሱ ልዩን አይፈልጋትም። ልብ ውስጥ ያለችው ሄሉ ነች። ነገሮችን መድኃኔዓለም ያስተካክላል። ያለብንን ስህተት በእኔም በአንተም በኩል እናስተካክላለን ብለዋል። መድኃኔዓለም እንትን ይላል ማለት ነው። ስለዚህ ክፉ አትናገሩ። ባያችሁት መሰረት እንትን በሉ። ያልሰማችሁትን እንደሰማችሁ ናችሁ፣ አትቦጥቦጡ። ይሄው መድኃኔዓለም እንደዚህ ያዋርዳል። ውጭ ደው እየተዝናኑ ነው ስትሉ ስትንቦቆቦቁ ስትተረተሩ መድኃኔዓለም እንዲህ ያዋርዳል። ያብና ልዩ አንድ ላይ ናችሁ ብላችሁ የተንቦቆቦቃችሁ፣ አቤት መድኃኔዓለም ስራህና ድግሮምና ድንቅ ነው። ስለዚህ ኦዲየንሶች የኔ ፍቅር የኔ የማይፎንቃ ይቀጥላል። አሁን ምናልባት ነገ ሄሉ ልትመጣ ትችላለች። ነገሮች ሊስተካከሉ ይችላሉ እና ክፉ ደግ አትናገር። ዝምታ ወርቅ ነው። ዝም እኔም ባየሁት መሰረት ነው እንጂ እንትን የምለው ውሸት የሆነ ነገር እመብርሃን ምስክሬ ነች። ይዤ አልመጣም። ያ ይኸው ጠዋት ምን አላችሁ? ኧረ ውጭ እየተዝናኑ አልሄደም። እኔ ትላንት እህቱን እንትን ብለናል። ቤት ውስጥ ስራ ላይ ነው፣ አይምሮውን ስራ ላይ ነው እንትን ያለው ብዬ ፎከሳል እና ዋሸው አልዋሸው እና አሁንም ቢሆን እግዚአብሔር ያጣመረውን ፍቅር ማንም አይለየውም እና ነገሮች ይስተካከላሉ። ሁሉ ነገር ሲቀጥል ደግሞ ቪዲዮ የሚለቀው እኮ ካሜራማኑ ነው። ምናልባት ካሜራማኑ የእነሱን ቪዲዮ እንትን አድርጎት ሊሆን ይችላል፣ ድሊት ሳይሆን ቆልፎት ሊሆን ይችላል። ምክንያቱም ካሜራማኑ ነው የእነሱን ፓስወርድም ምንም እንትን የሚለው ቪዲዮንም የሚለቀው ካሜራማኑ ነው። ስለዚህ ካሜራማኑ ነው የሄሉንም የእነንትናንም መልቀቅም ምንም እንትን ማለት የሚችለው። ስለዚህ ተመካክረው ዘግተውት ሊሆን ይችላል እንጂ ፕራይቬት ውስጥ አስቀምጦት ሊሆን ይችላል ካሜራማኑ ማለት ነው። ስለዚህ ከሄሉ ጋር ተነጋግሮ ያብናሱ እንድንዴ ወደ ውስጥ አስቀምጦ ተባብለው ሊሆን ይችላል። ምክንያቱም የሚያንቀሳቅሰው ዩቲዩቡን የሄሉንም ያብንም እሱ አቀነባብሮ ሁሉም ነገር የሚለቀው እሱ ስለሆነ ማለት ነው። በተረፈ እግዚአብሔር አምላክ ይጠብቃችሁ። እውነት ትመለምናለች እንጂ ጊዜዋን ጠብቃ ትወጣለች። አዳሜ ለዩቲዩቡ ስሪ ሲንቦቆቦቅ ሲተረተር መድኃኔዓለም እንዲያዋርዳል። ኦዲየንሶችዬ ሄሉን የምትወዷት ያብን የምትወዱት እግዚአብሔር ያጣመረው ፍቅር ማንም ዝም ብላችሁ ክፉ ሳትናገሩ ምክር መልክ እየጻፋችሁ እንትን በሉ። ህይወት ይቀጥላል። ልዩ ብታፈቅረውም ብትወዱም ወንድ ልጅ ካልፈለጋት ካላፈቀራት በፍጹም ዳግመኛ ወደሱ አይመለስም። ምክንያቱም ቢያፈቅራት ኑሮ በ2 ዓመት ውስጥ ቀለበት ያስርላት ነበረ። ገባችሁ? ቀለበት አስሮላት የራሳቸውን ይሁ ግን ስለማይፈልጋት 2 ዓመት አብረው አሳልፈው ከዛ ሄሉን አያት፣ ወደዳት። በወራት ውስጥ ሁሉን ነገር ረረረር አድርጎ ጨረሰ። ምክንያቱም አፈቀራት። በቃ አያችሁ። ስለዚህ እግዚአብሔር ያጣመረውን ፍቅር ማንም አይረታውም። እኔ የምላችሁ እውነቴን ነው። አንዳንድ ዩቲዩበሮች እየሰማችሁ ጭንቅላታችሁን ኤክስፓየርድ አታድርጉ። ባያችሁት መሰረት ኮምቱ። ለያብም ምክርን ስጡት። ከሄሉ ጋር አብረው እንዲመጡ ውበቱ እንደሆነች ሁሉንም ነገር እንትን በሉላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይመስገን። ውሸት ከአንደበቴ ሳይወጣ ይኸው እግዚአብሔር እውነትን እንዲመልምኑ ያወጣል ማለት ነው እና ከእውነት ጋር ቆሙ። ከእውነት ጋር ቆሙ። ስትቆሙ ለማህተባችሁ ብላችሁ ቆሙ። ሰው ባያያችሁ እግዚአብሔር ያያችኋል። በ20 ደቂቃ ነው የምናየው። በስተጀርባቸው ምንም የምናውቀው ነገር የለም። በፍቅር ከሄሉ ጋር ተቃቅፎ ተሳስመው የተለዩትን ልክ በቃ እነሱ አዋቂ ሆኖ ህይወቷን እንዲህ ሊበጠብጡ ማለት ዩቱበሮች ነው የምላችሁ በነገራችን ላይ እና የሄሉም ኦዲየንሶች ልጆች የምወዳችሁ ምንም ብትጣሉ ልቤ ውስጥ አላችሁ። እግዚአብሔርን ነው የምላችሁ። በጣም ነው የምወዳችሁ። እንደዚሁም የኔ እዚህ ውስጥ ያላችሁ ኦዲየንሶችዬ ምክር ምናምን ነው እንጂ ስድብ ከአንደበታችሁ እንዳይወጣ። ምክንያቱም ውጭ ሄዳለች ብለው እንደተዋረዱት እናንተም ደግሞ ነገ ታርቀው ቢመጡ እንዳትዋረዱ። ክፉ ደግ አትናገሩ። ምክርን ጻፉለት። ውበቱ ሄሉ እንደሆነች ምናምን እንትን በሉ፣ አበረታቱ። እግዚአብሔርን ይዘን ወደፊት ህይወት ይቀጥላል። እግዚአብሔር ያጣመረው ፍቅር ማለት ግን ልቤ በፍጹም ይለያያሉ ብዬ አላስብም። ድጋሜ ብቻ እናያለን። እሺ እና እኔ ውሸትን ይዤ አልመጣም። ካለ ምንም ማስረጃ እኔ መንቦቆቅቦቆ ማወራው ነገር የለም። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ።